ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። በምዕራብ አማራ ጃዊ ቀጠና ኩምብርማ ከተማና አካባቢው ላይ በተደረገ ተጋድሎ ፋኖ 2 ዲሽቃ፣ 10 ብሬን፣ 4 ስናይፐርና ወታደራዊ መገናኛ ራዲዮኖችን ማርኮ ታጠቀም። በዚህ ተጋድሎ ከ200 በላይ የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። በተጨማሪም ከ50 ሺህ በላይ ተተኳሽ በፋኖ እጅ ገብቷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው በምዕራብ አማራ ቀጠና ዘመቻ ሽመልስ በአድዋ ድል መታሰቢያ 206ኛ ኮር በ5 ግንባሮች ከባድ ተጋድሎ በማድረግ ደማቅ ገድል ፈጽመዋል። በተጋድሎ በርካታ የጠላት ምሽጎች የተሰበሩ ሲሆን በርካታ ወታደሮችም መደምሰሳቸው ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ትናንት የካቲት 23 ኢትዮጵያ የውጭ ወራሪን በመመከት ዳር ድንበሯን ያስከበረችበትን 130ኛ ዓመት የአድዋ ድል ቀንን ባከበረችበት ዕለት ድንበሯ ተደፍሮ በዜጎቿ ላይ የድሮን ጥቃት ተፈጸመ። የኢትዮጵያን አየር ክልል ጥሶ የገባ የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ድብደባ በርካታ ንጹሃኖች ተገድለዋል፣ መኖሪያ ቤቶች ፈርሰዋል፣ ሀብት ንብረትም ወድሟል። መረጃውን በዝርዝር እንመለከተዋለን። በሌላኛው መረጃችን አሳምነው ክፍለ ጦር ወልዲያ ሽንቁሩ ላይ የደፈጣ ጥቃት በመፈጸም በርካታ የአገዛዙ ወታደሮችን መደምሰሱ ታውቋል። በደፈጣ ጥቃቱ ከአንድ ቲም በላይ የአገዛዙ ወታደሮች የተገደሉ ሲሆን ቁጥራቸው በውል ያልታወቀ ሌሎች በርካታ ወታደሮችም ቆስለው ለሕክምና ወደ ወልዲያ ተወስደዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን መብረቅ ክፍለ ጦር ስትራቴጂካዊቷ ወግዴ ከተማ ዘልቀው በመግባት የወረዳው የጥይት ዲፖን በመስበር በርካታ መሳሪያዎችን መቆጣጠሩን አስታወቀም። በዚያው ተጋድለው አገዛዙ በገፍ አስሯቸው የነበሩ ንጹሃኖችን ማስፈታት ተችሏል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በጎንደር በለሳ ደጎማ በተወሰደ እርምጃም ከ40 በላይ የሚሊሻ አባላት ሲገደሉ 27ቱ መማረካቸው ታወቀ። ተጋድሎው ዛሬ ማርፈጃውን የተደረገ ነው። ውጊያው በዚህ ሰዓትም ቀጥሏል። ዝርዝር መረጃውን የምናሰማችሁ ይሆናል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን መረብ ሚዲያ የዛሬ የካቲት 24 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በምዕራብ አማራ ጃዊ ቀጠና ኩምብርማና አካባቢው ላይ በተደረገ ተጋድሎ ፋኖ 2 ዲሽቃ፣ 10 ብሬን፣ 4 ስናይፐርና በርካታ ራዲዮ መገናኛዎችን በመማረክ አንጸባራቂ ድል አስመዘገበም። ትላንት የካቲት 23 2018 ዓ.ም በተደረገ ውጊያ የጠላት ወታደራዊ መኮንኖችም ከነግረኛ ሰራዊታቸው ተደምስሰዋል፣ በርካታዎች ተማርከዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 206ኛ ኮር እና ከ201ኛ ኮር የተወጣጡ የፋኖ አሃዶች በጥምረት በወሰዱት እርምጃ ነው አንጸባራቂውን ድል ያስመዘገቡትም። ከሶስቱ ክንደ ብርቱ ኮሮች የተወጣጣ ኃይል አቅደው በተሳተፉበት ዘመቻ ጠላት የቁም ምሽግ ቆፍሮ ከተቀበረበት ዘልቆ በመግባትና አፈና በመፈጸም የጠላትን ሎጂስቲክና የሰው ኃይል መማረክና መደምሰስ ተችሏል። የእጅ ቦምቦችን በብዛት በመጠቀም በተፈጸመው በዚህ አስደናቂ ወታደራዊ ጀብዱ ከተማረኩ ቁሳቁሶች መካከል ከ200 በላይ የነፍስ ወከፍ ክላሽንኮቭ መሳሪያም፣ 10 ብሬን ወይንም መትረየስ፣ 4 ስናይፐር፣ 2 ዲሽቃ እስከነሙሉ ክሻፋው፣ ከ50 ሺህ በላይ በመጋዘን የተቀመጠ የክላሽና የብሬን ተተኳሽ፣ 4 መገናኛ ራዲዮ፣ በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። እንዲሁም 32 የብልጽግና መከላከያ ሰራዊት አባላት ሲማረኩ አንድ ማዕረጉና ማንነቱ እየተጣራ ያለ ከፍተኛ አዛዥን ጨምሮ ከ150 በላይ የጠላት ሰራዊት ተደምስሰዋል። የፋሽዝም መንፈስ ወራሽ የሆነው አብይ አህመድ አገዛዝ ከባዕዳን ኃይሎች ጋር በመተባበር በአማራ ሕዝብ ላይ የከፈተውን የጥፋት ዘመቻ ለማስቆም ቆርጠን መነሳታችንን በዕለት አድዋ ቃላችን በድጋሚ በማደስ አረጋግጠናል ብሏል እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ። በተያያዘ በዚያው በምዕራብ አማራ ቀጠና ዘመቻ ሽመልስ በአድዋ ድል መታሰቢያ 206ኛ ኮር በ5 ግንባሮች በከፈተው የተቀናጀ ማጥቃት ደማቅ ድል አስመዝግበዋል።
በወርሃ የካቲት የጥቁር ህዝቦች የነጻነት ምልክት በሆነው የአድዋ ድል መታሰቢያ ቀን በልዩ ግዳጅ ታሪክ ሰርቶ በጃዊ በተሰዋው እንቁ ታጋይ በሽመልስ ዘመቻ ያወጀው አፋብን ቴዎድሮስ ዕዝ 206ኛ ኮር በደብረ ማርቆስ ከተማ ከሌሊት ጀምሮ በከፈተው የተጠናከረ ውጊያ በውሃ ጋኑ የመሸገውን ጥላት 14ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ሻለቃ በሞርተር በመታገዝ ባደረገችው ማጥቃት ጥላትን አይቀጡ ቅጣት በመቅጣት ድል ተቀዳጅታለችም። ትናንት የካቲት 23 2018 ዓ.ም ድንገተኛ ውጊያ የከፈተው 206ኛ ኳር በደብረ ማርቆስ ከተማ እስከ ንጋት በመፋለም አስደናቂ ጀብድ የፈጸመ ሲሆን በተመሳሳይ ከንጋት ጀምሮ እስከ እኩለ ቀን በሊባኖስ ከተማ የመሸገውን ጥላት የተናነቀው 14ኛ ክፍለ ጦር ጅበላ ሞተራ ሻለቃ በጥላት አስከሬን ላይ እየተረማመደም ሊደፈሩ አይችሉም የተባሉ ምሽጎችን ጭምር ንዷቸዋል። ጥላት እንዳይተሳሰር ከደብረ ማርቆስ ደጀን ቁይ ድረስ መጠነ ሰፊ ጥቃት የከፈተው 206ኛ ኮር የጥላት ዋና ወታደራዊ ካምፕ አድርጎ የተቀመጠበትን የየትኑራ ወታደራዊ ሰፈርን በሞርተር በማደባየት የኃይል ሚዛኑን ያዛባ ሲሆን በደጀን ወረዳ ጉባያ ከተማ በመሸገው የጥላት ኃይል ላይ ከንጋት ጀምሮ እስከ አመሻሽ በተወሰደ እርምጃም ከ60 በላይ የጥላት ኃይል ሙትና ቁስለኛ ተደርጓል። በቅጥል ስሙ ኮከብ ተብሎ በሚጠራው የአድማ ብተና ዘመቻ መሪ በተገደለበት የጉባያ ግንባር 34ኛ ክፍለ ጦር ከጥላት ጋር በመተናነቅ ጠንካራ የሚባሉ ምሽጎችን በቦምብ በማፈራረስ ጭምር ጥላት የሚመካባቸው ወታደሮችን ደምስሷል። በሌላ ግንባር በኮሩ ስር 24ኛ ክፍለ ጦር በቁይ ከተማና በአቅራቢያው ባደረገችው ማጥቃት የደባይ ጮቄ ሻለቃ የተሰጣትን ግዳጅ በብቃት በመወጣት በርካታ የጥላት ኃይል መደምሰሷ የታወቀ ሲሆን በተለያዩ ቦታዎች ላይ ማጥቃት በማድረግ በድምሩ በዚህ ቀጠና ከ125 በላይ የጥላት ወታደሮች ሞትና ቁስለኛ ተደርገዋል። በጀግናው ሽመልስ ዘመቻ ሰይሞ የጥላትን ኃይል በማዛነፍና የግንኙነት መስመሩን በመበጣጠስ በጉባኤ የመሸገውን ጥላት ሙሉ በሙሉ የደመሰሰው 206ኛ ኮር በኮር ወታደራዊ አመራሮችና የክፍለ ጦር ወታደራዊ አመራሮች እንዲሁም ሻለቃ አዛዦች በማቀናጀት በወሰደው እርምጃ የጥላት ማዘዣ ጣቢያን ጨምሮ በ5 ግንባሮች ድል ተቀዳጅቶ የሰማዕቱን ደም መመለሱን ኮሩ አስታውቋል። በሌላኛው መረጃችን ትናንት የካቲት 23 ኢትዮጵያ የውጭ ወራሪን በመመከት ዳር ድንበሯን ያስከበረችበትን 130ኛ ዓመት የአድዋ ድል ቀንን እያከበረች በምትገኝበት ዕለት ድንበሯ ተደፍሮ በዜጎቿ ላይ የድሮን ጥቃት ተፈጸመ። የኢትዮጵያን የአየር ክልል ጥሶ የገባ የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ጥቃት በርካታ ንጹሐኖች ተገደሉ። ጥቃቱ የተፈጸመው ትላንት የካቲት 23 2018 ዓ.ም እኩለ ቀን ገደማ ላይ ሲሆን ጥቃቱ የተፈጸመበት ቦታ ደግሞ በአፋር ክልል ገገዴ ተብሎ በሚጠራው አካባቢ ላይ መሆኑን የአካባቢው ነዋሪዎች ለጣቢያችን ገልጸዋል። በጥቃቱ ሕፃናትን ጨምሮ በርካታ አርብቶ አደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። በተጨማሪም በርካታ የቤት እንስሳት የተገደሉ ሲሆን መኖሪያ ቤቶችም ወድመዋል። ኢትዮጵያ የውጭ ወራሪን በመመከት ዳር ድንበሯን ያስከበረችበትን 130ኛ ዓመት የአድዋ ድል ቀንን እያከበረች በምትገኝበት ዕለት ድንበሯ ተደፍሮ በዜጎቿ ላይ እንዲህ አይነት ዘግናኝ ጥቃት መፈጸሙ እጅግ ልብ ሰባሪ ነገር ነው ሲሉ መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች ጨምረው ገልጸዋል። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሶ በመግባት በአፋር ክልል ንጹሐኖች ላይ ያነጣጠረ የሰው አልባ አውሮፕላን ድብደባ ሲፈጽም ይህ ለሶስተኛ ጊዜው ነው። የኢትዮጵያ ሰማይ በጎረቤት ሀገራት ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምባረር የሚጠብሱበት ከሆነ ዓመታት ተቆጥረዋል። ወደ ሌላኛው መረጃችን አለፍን። አሳምነው ክፍለ ጦር ወልዲያ ሽንቁሩ ላይ የደፈጣ ጥቃት በመፈጸም ታላቅ ጀብዱ ሰርቶ መዋሉ ተነገረም። በመረፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አሳምነው ክፍለ ጦር ከሁለተኛና አራተኛ ሻለቃ የተወጣጡ አባላት ወልዲያ ከተማ ሽንቁሩ ላይ ትላንት የካቲት 23 2018 ዓ.ም አመሻሽ የደፈጣ ጥቃት በመፈጸም ከአንድ ቲም በላይ የጠላት ኃይልን የገደሉ ሲሆን ቁጥሩ በውል ያልታወቀ በርካታ የጠላት ኃይልን ደግሞ አቁስለዋል ተብሏል። ቁስለኛ ወታደሮች ለሕክምና ወደ ወልዲያ አጠቃላይ ሆስፒታል መወሰዳቸው ነው የተነገረው። በአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው የፋሽስቱ አገዛዝ ብልጽግና ጥምር ሰራዊት በስውር በደፈጣና በመደበኛ ረፍት የመንሳት የማሰላቸት የመደምሰስና የመማረኩ ተጋድሎ እስከ ድልና ነጻነት ተጠናክሮ እንደሚቀጥል እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ አሳውቋል። በሌላኛው መረጃችን መብረቅ ክፍለ ጦር ስትራቴጂካዊቷ ውግዲ ከተማ ዘልቆ በመግባት የግፍ እስረኞችን በማስፈታት ታላቅ ድል ተጎናጸፈም። ትላንት የካቲት 23 2018 ዓ.ም በደቡብ ወሎ ዞን የምትገኘው ስትራቴጂካዊቷ ወግዲ ከተማ በፋኖ ኃይሎች ቁጥጥር ስር ውላለች። በንጉስ ሚካኤል አሊ ኮር ስር የሚንቀሳቀሰው መብረቅ ክፍለ ጦር በከተማዋ በነበረው የመንግስት ጸጥታ ኃይል ላይ ድንገተኛ ጥቃት በመሰንዘር ከተማዋን አዳሩን ተቆጣጥሯል።
የአገዛዙ ኃይል በዚህ ቀጠና በከባድ መሳሪያ ታግዞ ውጊያ ከፍቶ የነበረ ቢሆንም ነገር ግን ፋኖ በወሰደው የጸረ መከላከልና ውጤታማ የጸረ ማጥቃት እርምጃ ውጊያውን በበላይነት በመቆጣጠር በርካታ ገዥ ቦታዎችን ጭምር በቁጥጥሩ ስር ያስገባ ሲሆን በርካታ ወታደሮችን በመደምሰስ መሳሪያዎችን ማርኳል። ክፍለ ጦሩ ባደረገው ማጥቃት በወግዴ ከተማ 01 ቀበሌ፣ 02 ቀበሌ እንዲሁም 05 እና 03 ቀበሌ ላይ ከባድ ኦፕሬሽን በመፈጸም ነው ድል የተቀዳጀው። በዚህም በከተማዋ የነበረ የወረዳው የጥይት ዲፖ ተሰብሮ በርካታ የጦር መሳሪያዎች ከነተተኳሾቻቸው በፋኖ ቁጥጥር ስር ውለዋል። በተጨማሪም የፋኖ አባላቱ በከተማ ውስጥ የሚገኘው አገዛዙ ንጹሐኖችን የፋኖ ቤተሰብ ናችሁ እንዲሁም ብልጽግናን ትጠላላችሁ በሚል በጅምላ እያፈነ የሚያስርበት ማረሚያ ቤትን በመስበር በወቅታዊ ጉዳይ ታሰሩ የገፍ እስረኞችን አስፈትተዋል። በሌላኛው መረጃችን በበለሳ ደጎማ የስርዓቱ ወንበር አከርካሪ መሰበሩ ተነገረም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ታዲዮስ ታንቱ ክፍለ ጦር በአካባቢው ከነበሩ የበላይ እዝ አህዶች ጋር በመናበብ ደጎማ መሽጎ የነበረ የጠላት ኃይልን አጽድቶ አድሯል። መቼ? ዛሬ የካቲት 24 2018 ዓ.ም ከንጋት ጀምሮ በአርበኛ ታርቆ ከበደ የሚመራው ታዲዮስ ታንቶ ክፍለ ጦር ባደረገው ለአስጨራሽ ተጋድሎ ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን የማረከ ሲሆን በሰላም እጃቸውን የሰጡትን ተቀብሎ አሻፈረኝ ያሉትን ግን መደምሰሱ ታውቋል። በዚህ ተጋድሎ ከ40 በላይ ሚሊሻ አባላት የተደመሰሱ ሲሆን 27 የሚሆኑት ደግሞ ከነሙሉ ትጥቃቸው እጃቸውን ሰጥተዋል። ውጊያው አሁንም በቀጠናው ተጠናክሮ ቀጥሏል። ዝርዝር መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል። በሌላኛው መረጃችን ተጠናክሮ በቀጠለው የኮሩ ተጋድሎ ጀግናው የፋኖ ሰራዊት በብልጽግና ቅጥረኛ አየር ወለድ ኮማንዶ ኃይል ላይ ታላቅ እርምጃ እየወሰደ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አስታወቀም። በትላንትናው ዕለት በቀጠናው ከባድ ጉዳት ያስተናገደው የብልጽግናው ዙፋን አስጠባቂ ሰራዊት ሌላ ተቀያሪ የጥፋት ኃይል ከመንዝማማ ወረዳ ሞላሌ ከተማና ከጣር ማበር ወረዳ በማስገባት መነሻውን ሰላ ድንጋይ ከተማ በማድረግ ወደ ጀግኖቹ መንደር ባደረገው እንቅስቃሴ ከአፄ አምደ ጽዮን ኮር የተውጣጡ የራምቦ ክፍለ ጦርና የምኒልክ ክፍለ ጦር ውስን ሻለቆች በቅንጅት ከባድ የጸረ ማጥቃት እርምጃ ወስደውበታል ተብሏል። የኮሩ ራምቦ ክፍለ ጦር ሁለተኛ ነበልባልና ሶስተኛ ማንበርግ ሻለቃ ብርቃ ሸጋ ገበያ በተባለ ስፍራ የቀይ ቦኔት ለባሹን አየር ወለድ ሰራዊት ሲያራግፉት የምኒልክ ክፍለ ጦር አንደኛ ሻለቃና የራምቦ ክፍለ ጦር አራተኛ ሻለቆች ባደረጉት ጥምረት ልዩ ቦታው አባ በርሶማ በተባለ አካባቢ በቅንጅት እየተፋለሙት ይገኛሉ። በተካሄደው የተቀናጀ አውደ ውጊያ የአፄ አምደ ጽዮን ኮር ቃኝ የፋኖ ሰራዊት ከራምቦ ክፍለ ጦር ቃኞች ጋር ባደረጉት የተናበበ ውጊያ የወገን ኃይል የውጊያ የበላይነቱን በያዘበት ጥላት በርካታ የሰራዊቷን አስከሬንና ቁስለኛውን በአምቡላንስ ወደ ሰላ ድንጋይ ከተማ እያመላለሰ ሲሆን አምባይ ባድ በተባለ አካባቢ በጀግናው የአማራ ፋኖ የተቆረጠውን የብልጽግና አየር ወለድ ኮማንዶ ለማስወጣት ተጨማሪ ኃይል ከወደ ደብረ ብርሃን እያጓጓዘ መሆኑ ታውቋል። ውጊያው እንደቀጠለ ነው። መረጃውን እየተከታተልን ወደ እናንተ እናደርሳችኋለን። በሌላኛው መረጃችን በእነማይ ወረዳና በሸበል በረንታ ሁለት ንጹሐኖች በአገዛዙ ወታደሮች ተገደሉ። ወጣት ንጉሴ ገዜ የወይራ ቀበሌ ተወላጅ ባለትዳርና የአንድ ልጅ አባት የነበረ ሲሆን በወይራ ቀበሌ ሞባይል ጥገና ኤሌክትሮኒክስ ሰራተኛ ነው። በዚህም ትላንት ከቀኑ 9 ሰዓት ገደማ ላይ በአገዛዙ ወታደሮች ተረሽነዋል። ሌላኛው ወጣት ዘላለም አስማማው የ22 ዓመት ወጣት ሲሆን የባለሶስት እግር ባጃጅ አሽከርካሪ ነው። ትላንት ከምሽቱ 12 ሰዓት ላይ በአገዛዙ ወታደሮች በገፍ ተረሽነዋል። በእነማይ ወረዳ ሸበል በረንታ የሚገኙ የአገዛዙ ወታደሮች ንጹሐንን በመግደል የሃይማኖት አባቶችና አረጋውያንን ጨምሮ ህዝቡን በጅምላ በማሰርና በመደብደብ እንዲሁም ሀብት ንብረት በመዝረፍ የሚፈጽሙት አሰቃቂ ግፍና እኩይ ተግባር ተባብሶ ቀጥሏል ተብሏል። በሌላኛው መረጃችን ፋኖ በደቡብ ወሎ ዞን ለገይዳ ወረዳ ከሽክፍና አካባቢ ማህበረሰብ ጋር ሰፊ ውይይት አካሄደም። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ትላንት የካቲት 23 2018 ዓ.ም በደቡብ ወሎ ዞን ለገሄዳ ወረዳ ሽክፍና አካባቢ ማህበረሰብ ጋር ሰፊ ውይይት አካሂዷል። በውይይቱ ላይ የልጅ ኢያሱ ኮር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ እንዳሻው ጌታውን፣ የልጅ ኢያሱ ኮር ምክትል ወታደራዊ አዛዥ 50 አለቃ ሞላና ሌሎች የእዙ አመራሮች የተገኙ ሲሆን በውይይቱ የአማራ ፋኖ የህልውና ትግል ዓላማ፣ ትግሉ የደረሰበት ደረጃ፣ ትግሉን ለመጥለፍ ለማጠልሸት ጥላቶች የሚሰሩትን ሴራና ወደፊት ከውጭም ከውስጥም ትግሉን ከሚገጥሙ ፈተናዎች እንዴት መጠበቅ እንዳለበት በሚል ዙሪያ ሰፊና ጥልቅ ውይይት ተደርጓል ብሏል። እዙ ለመረብ ሚዲያ በላከው መረጃም የውይይቱ ተሳታፊ ወረዳው ነዋሪዎች በአማራ ፋኖ ብሔራዊ ንቅናቄ መመስረት የተሰማቸውን ደስታ ጭምር በመግለጽ የተሰራውን አንድ አማራዊ ቤትም እንዳይን ብሌናቸው እንደሚጠብቁት በማረጋገጥ ጭምር የአማራ ህዝብ ነጻ እስከሚወጣ ድረስ የሚጠበቅባቸውን ሁሉ በመደገፍ ከፋኖ ጎን እንደሚቆሙ በደስታና በወኔ ተሞልተው አረጋግጠዋል።
በተጨማሪም የለገሂዳ ንዑስ ወረዳ አስተዳደር ተመስርቶ ህዝቡ ይመሩናል ያላቸውን ስራ አስፈጻሚዎችን የመረጠ ሲሆን አዳዲስ አመራሮችን በህዝብ ፊት የተጣለባቸውን አደራ ለመወጣት ቃለ መሐላ ፈጽመው ኃላፊነታቸውን ተረክበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር ግዙፉ ላስታ ጀነራል አሳምነው ጽጌ ኮር የአመራርና የክፍለ ጦር መልሶ ማደራጀት አካሄደም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ወቅቱን የዋጀ የፋኖ አመራርና የክፍለ ጦር አደረጃጀት ለተከታታይ 3 ቀናት በተደረገ ብስለት የተሞላበትና በስክነት በመወያየት የክፍለ ጦር አደረጃጀትና ስያሜ እንዲሁም የኮሩን ስያሜና አመራር መልሶ ማደራጀት እንደሚከተለው ሰርቷል። አንደኛ፣ የኮሩ ስያሜ ቀድሞ ከነበረው ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ወደ 303ኛ ግዙፉ አሳምነው ኮር በሚል ስያሜውን ቀይሯል። ሁለተኛ፣ የክፍለ ጦር መልሶ ማደራጀትን በተመለከተ ኮሩ ከነበረው 8 ክፍለ ጦሮችና 2 ብርጌዶች ለአሰራርና ቁጥጥር ያመች ዘንድ ወደ 5 ክፍለ ጦር የተደራጀ ሲሆን ተፈራ ባሞ ክፍለ ጦር፣ ሸተ ክፍለ ጦርና ዋክሹም ብርጌድ በአንድ በማዋሃድ 19ኛ ክፍለ ጦር የሚል ስያሜ ተሰጥቷቸዋል። በሌላኛው ተከዜና ማረጉ ተማረ ክፍለ ጦሮችን በማዋሃድ 21ኛ ክፍለ ጦር የሚል ስያሜ ተሰጥቷቸዋል። ኃይሉ ከበደና ጥራሪ ክፍለ ጦሮች በመዋሃድ 14ኛ ክፍለ ጦር የሚል ስያሜ ተሰጥቷቸዋል። በሌላኛው ውባንታባትና ራሳንችም ክፍለ ጦሮችን በማዋሃድ 81ኛ ክፍለ ጦር የሚል ስያሜ ያገኙ ሲሆን ከሁሉም ክፍለ ጦሮች በመወጣጣት የተቋቋመው ነብሮ ተወርዋሪ ኮማንዶ ክፍለ ጦር 16ኛ ክፍለ ጦር በሚል የክፍለ ጦሮች መልሶ ማደራጀት ተሰርቷል። በሌላኛው የ303ኛ ግዙፉ አሳምነው ኮር የአመራር መልሶ ማደራጀት የተሰራ ሲሆን አንደኛ የኮሩ ሰብሳቢ አርበኛ ኮማንዶ ፍቅሩ ሙልዬም፣ ሁለተኛ የኮሩ ምክትል ሰብሳቢ አርበኛ ታዘበው ሻምበል፣ ሶስተኛ ወታደራዊ አዛዥ አርበኛ ኮማንዶ ብርሃን፣ አራተኛ ፖለቲካ ዘርፍ መምሪያ አርበኛ በሪው እንደምሌ፣ የኮር አስተዳደር አርበኛ ሞላዳነ፣ ምክትል ወታደራዊ አዛዥ አርበኛ ጣሰው አለልኝ፣ ዘመቻ መምሪያ አርበኛ ኮማንዶ ዘላለም ሲሳይ፣ ምክትል ዘመቻም አርበኛ አያናው ኔዮ፣ በመገናኛ ኦፕሬተር አርበኛ ማሪው አያና፣ ሎጂስቲክ መምሪያም አርበኛ መልኩ አለምዬ፣ ኦርዲናንስ መምሪያ አርበኛ ብርቁ አራጋው፣ ጥገና ክፍል 100 አለቃ ተስፋ ያበበ፣ ስልጠና መምሪያ 50 አለቃ መልካሙ ገበያው፣ ምክትል ፖለቲካ ዘርፍ አርበኛ ጸጋይ አካል ነው፣ ህዝብ ግንኙነት መምሪያ አርበኛ ቢሆነ ቢያበይን፣ ህዝብ አስተዳደር መምሪያ 50 አለቃ መንግስቱ ካሳም፣ አደረጃጀት መምሪያ አርበኛ ጋሻው አበበ፣ ህግ ክፍል አርበኛ ዋኘው አደራው፣ ምክትል ህግ ክፍል ሳጅን አዲሱ አረጋው፣ ማህበራዊ ጉዳይ መምሪያ አርበኛ ግርማ ቅባቴ፣ ሴቶች ጉዳይ መምሪያ አርበኛ አባይ ውበቴ፣ ፋይናንስ መምሪያ አርበኛ ሲሳይ ተስፋው፣ የሰው ኃይል መምሪያ አርበኛ ጥጋቡ ሲሳይ፣ ሀብት አፈላላጊ አርበኛ አለበል ነጋሽ፣ ጤና መምሪያ አርበኛ ምስጋኑ አዱኛ፣ ኦዲተር አርበኛ ባለሟል ሽመልስ፣ ወታደራዊ አማካሪ አርበኛ ተመቼ ቢራራም፣ ፖለቲካ አማካሪ አርበኛ ፍቅረ ማርያም ደስ የሆነው በመመረጥ ኮሩ የአመራርና የኮር መልሶ ማደራጀት ስያሜ ለውጥ አካሂዷል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 24 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።